ራሱ ያስተላል ልክም የሆነበት መንገድ አለ። ያፌት መጀመሪያ ላወራ የፈለኩትን እንትን አንብበውና ስማው። አትደናቁር፣ ድንቁርቁር አትበል። ብቻ እኔ ሴትም ብትሆን ስታንዳርዳችሁን ከፍ አድርጉት፣ ወንድም ብትሆን ስታንዳርዳችሁን ከፍ አድርጉት። የህዝብ የሆነ ሰው ለእናንተ አይሆን። አለቅ ሜቢ ለሴቶች ቤተሰቦቻችሁን ለማስደሰት ከጓደኞቻችሁ የበላይ ሆኖ ለመታየት ገንዘብ ያለው ሰው ከሆነ ለምን ሽማግሌ የማይሆንም እያየን ነው፣ እየተሻሙበት። ያ አስተሳሰብ ስላለ፣ ያ የወረደ አስተሳሰብ ስላለ ሴቶችን ለመምከር ይከብደኛል። ወንድ ግን ከሆንክ ወንድ ነህ አንተ። ከማንም ጋር ስትጋደም የነበረች ሴት አትገባም። የተሻለ ሴት ያዝ፣ ወይ ደግሞ አለማግባት ይቻላል። ሁካፕ እኮ ኖርማል እኮ ነው። ከእሷ ጋር ተኛ ጠጣ ብላ አታግባ። ያንተ ሚስት ሳለ ፈጣሪ አይግደለኝ። የኔ ሚስት እንዳንቺ አይነት ደንቆሮ አትሆንም። የሰው ፕሮፋይል አርጋ ቢራ ቢሮ አርጋ አራት ፋሚሊ ወይ ደግሞ ምናምን ጃኒ ብለሽ እንደዚህ በራሱ ኮንፊደንስ የሌለው ሰው አላገባም። ባይዘው ይህም የስታንዳርድ አንድ አይነት አንድ ነገር ነው። ከኔ ከማየው ከሴት ልጅ ከማየው ከራስሽ ህይወት በላይ የሌላ ሰው ፎቶ ፕሮፋይል ፒክቸር አርገሽ ቢራ ቢሮ አርገሽ አይመጣም። ራስሽን ማትወጂ ከሆነ እኔ ለምን ወድሻለሁ? እኔ ታይኝ ቆጭ ቤት ይሰማሽኛል። የጃኒን ፎቶ አርገሽ አሁን አንቺን እንዴት ዴት ላረገሽ ይችላል? እንደዚህ አይነት ሴቶችን ስዴት የምታረጉ ወንዶች ምናችሁ ነው የሚያዳማችሁ? የራሷን ላይፍ አትወደውም እኮ ልጅቷ። የራሷን ላይፍ ጠልታ የሰው ፕሮፋይል ፒክቸር አርጋለች። የሰው ስም ነው የምትጠቀመው። ናአል ጡምጡም ናአል ዲነክ። ሌላ ጥያቄዎች አለሽ? አንዳንድ ቦታ ይፈታስ ይላል ኮሜንት ላይ። ምንም ይሁን ጋብቻ ነገርኳችሁ፣ ከእግዚአብሔር ጋር የገባውን ቃል ኪዳን ማፍረስ የሚችል ሰው ለእናንተ ምንም አይጠቅማችሁ። አለስ በዝሙት ምክንያት ያፈረሰ ሰው ካሉ ዝሙት በዝሙት ከሆነሽ ችግር የለም። ሌላ ደግሞ ለወንዶች መመክራችሁ ነገር፣ ብዙ ጊዜ ወንዶች ከሚስቴ ጋር ከሌተኛ ብላችሁ ትጣላላችሁ። ከወንዱ ጋር አትጣሉ። ምን አረገ ወንዱ? ባይዘዌ የትኛዋም ሴት ሳትፈልግ ከዛ ሰውዬ ጋር መተኛ ሳትፈልግ እቅድ ሳታወጣ ፕላን ሳታደርግ አተኛ። ሴቶችም ከሴት ጋር አትጣሉ። ወንዱን ወንድ ልጅ ዝም ብሎ ሲጠጣ ቂጧ ታለቀ ብሎ ሊተኛ ይችላል። ይሄ ልክ ነው እያልኩኝ አይደለም። ልክ አይደለም፣ ስህተት ነው። ሴትም ብትሆን እንደዚህ አይነት ወንድ ዲዘርቭ አታረግም። ለወንዶች ግን አሁን ለምሳሌ ሴቶች ኪዲ አንቺ አባልሽን የሆነች ሴት መጣ ፕሮቮክ ብታደርገው ሊሳሳት ይችላል። ሊሳሳትበት ቻንስ አለ። ሴቷ ፕሮቮክ ካረገችው ገብቶሻላ። አውቅ አንቺን ለማናደድ የሚሆን ምንም ለማድረግ የሚሆን ሄዳ ራሷን ካጋለጠች ሊሳሳት ይችላል። ትክክል አይደለም የሰራው፣ ግን ሊሳሳት ይችላል። ለወንዶች ግን ሚስት ከሌላ ወንድ ጋር ሄዳ ከተኛች የአንድ ጊዜ ጉዳይ አይደለም። በአይምሮዋ ሲመላለስ የነበረ የታቀደ ፕላን የወጣለት ተላጭታ ተቀባብታ ሄዳ ነው የምትተኘው። እንደዚህ አይነት ዲሲሽን ላይ የምትደርሰው በምንም ተአምር እሱ ወንድ ባይኖር ሌላ ወንድ አለ። የሴቷስ ባል ሞን ሳያስብበት ሴቷ ስላሳሳተችው ሄዶ ስለተኛ ትክክል ነው? ነገርኩሽ እኮ ወንድ ልጅ ልክ አይደለም አልኩሽ። ማንም ሰው ከሚስቱ ውጭ ስለዚህ ደሴም ሪያክሽን ነዋ። ስሚኝማ ወንዱም ሴቷን ቺት ስታደርግ ልክ አይደለም፣ ስህተት ነው። ቺት ተደርጎም ይቅርታ መደራረግ የለም፣ መፋታት ነው ያለባችሁ። አንዴ ቺት ከተደረገ የሚመለስ ነገር አለ። ለሴትም ለወንዶች ግን ሚስቴን ሌላ ሰው ደከለብኝ ብላችሁ ከወንዱ ጋር እንዳትጣሉ። ፕላን አርጋ ነው የምትሄዱ። አቅዳ ብዙ ነገር አስባ ረጅም ታይም ጊዜ ወስዳ አስባ ነው ሄዳችሁ ቺት የምታደርገው።
ልትመልሳትም አትችልም። በቃ ከወንዱ ጋርም መጣላትም የለም፣ አያስፈልግም። አሁን ደግሞ እንደምናየው አብዛኞቹ ሲንግል ማም የሆኑት ወንዱም ሴቷም ቺት እየተደራረጉ ነው። ልክ ነው ወንድም ያለው ነገር ጌታ ይጠብቀን እንጂ። እሺ ስማ፣ እሺ አንድ ጥሩ ነገር ደግሞ ንገረኝ እስቲ ስለ ሴት። ጥሩ ሴት ካገኘ ህይወትን በጣም መቀየር ትችላለህ። ፖዘቲቭ ቲንከር ትሆናለህ። አሪፍ ህይወት ትኖራለህ። ምን አይነት ሴት ናት ያቺ ሴት? ምን አይነት ሴት ናት? የመጀመሪያ ስታንዳርዷን የምታውቅ ዝም ብላ መሬት ማትገኝ። ይሄ ማለት ቆንጆም ትሁን አስቀያሚም ትሁን የተማረችም ትሁን ምንም ትሁን ስታንዳርዷ ዝቅ ያላለ ማንም ሰው አክሰስ ማያረጋት 6-7 ወንድ አክሰስ የሚያደርጋት ከሆነ የፈለገ ትማር ዶክተር ትሁን ለጎዳ ነው። እንደሱ አይነት ሴት ህይወት ላይ መታ ምንም ሜቢ ሴክሹዋል ላይፍን በጣም አሪፍ ልታደርግልህ ትችላለች። ደህና አድርጋ ልታስደስት ትችላለች። ግን መንፈሳዊ ሰላም አትሰጥም። ለራሷ ክብር ያላት አንተን ልታከብር የምትችል ከዛ በፊት ቦዲ ካውንቷ በጣም ትንሽ የሆነ ማንም ሰው አክሰስ ያላረጋት ሴት ወደ ህይወት ስመጣ ራሱ ሰላም ስትሰጥ ይሰማል። እኔ ደግሞ ከሁሉም የበለጠ የምወደው ኢንቴሌክቹዋል ኢንቲሜሲ የሚባል ነገር አለ። ኪዲ ኢንቲሜሲ ምን እንደሆነ ታውቂያለሽ? ኢንቲሜሲ ማለት ከአንድ ሰው ጋር የምትፈጥሪው ህብረት። እኔና አንቺ አሁን የሆነ ኢንቲሜሲ ያለን የምንግባባበት የምናወራበት ቋንቋ እና ኢንቴሌክቹዋል ኢንቲሜሲ ማለት ከአንድ ሴት ጋር በእውቀትም በምንም ቶፒክ ስታወራ ህብረት መፍጠር የምትችል ሼር የምትደራረግበት የምትማማርበት፣ አንተ ለሴቷ የምታስተምረት እሷ ለአንተ የምታስተምር በእውቀት የተሟላ ሪሌሽንሽፕ ሲሆን ሴት ልጅ በጣም ትለውጣለች። የተሻለ ደረጃም ታደርሳለች። 59 ቤት ማን ነው ስልክ የሚደውሉ? ላይቭ ላይ ነኝ። ሄሎ ሄሎ፣ አቤት። እግዚአብሔር ይመስገን። ማን ልበል? ማማ? እሺ እሺ እሺ። ሌላ ሰው የእናንተ ኃላፊነት የለበትም። ሁሌ ከሰው እርዳታ የምትጠብቁ ሰዎች፣ እኔም እንደዛ ነበሩ። የሆነ ታይም ላይ ኪዲ ድሮ በጣም ይቸገር ነበር። 4000 ብር ደሞዝተኛ ሆኜ ማነው የሚጋብዘኝ? ሁሌ ፌስቡክ ላይ ማነው መጥቶ የሚረዳኝ? ማነው ስራ የሚያስቀጥረኝ? ማነው እንደዚህ የሚያደርገኝ? ላይፍ በእንደዛ አይለወጥም። እራሳችሁ በት በሉ። ሌላ ሰው የእናንተን ህይወት የመሸከም ግዴታ የለበትም። ጀስት እኔ እዚህ ላይቭ ላይ ስላያችሁ ከእናንተ የተሻለ ረጅ ነኝ ማለት አለ። ፈለገሽ አምነሽበት አርግዛችሁ ወልዳችሁ ልጃችሁን እንደ ችግር ማምለጫ የምታዩ ሰዎች አደቡ። ልጅ አለኝ ሰዋት ፈልገሽ ነው የወለድሽው። ልጅሽን እንደ ችግር አትቁጠሪው። ልጅሽም ነገ የሚያሳልፈው ላይ ይባል። አታዋርዱት። ሚዲያ ላይ መታችሁ ስራችሁ ይፍረስ። ላስወለድኩት ልጅ ብጠይቅሽ ላላስወለድኩት ልጅ እኔ ልጅ አለ ምን ሰው ነው ከሌን የሰጠኝ ስልክን ልጅ አለ እንዴ? ምን ላድርግ ታዲያ? እሺ ምንድን ነበር ጥያቄሽ? ስለምን እያወራ ነበር? በቃ ምንም አለቀ። ስለ ሴት ጥሩ ነገር ብዬ ነገርከኝ። አዎ ጥሩ ሴት ካገኛችሁ ህይወታችሁ በጣም ሼፕ ታደርግላችኋለች፣ አሪፍ ላይፍ ትሰጣችኋለች ምናምን። ግን ጥሩ ሴት ሚዝራብል የሆነች ሴት ካገኛችሁ ደግሞ ላይፋችሁ ሚዝራብል ነው የምታደርገው። ከሰው ጋር የምታፎካክራችሁ የከሌ ባል እኮ እንደዚህ አድርጎ ቤቢ ሻወር እንደዚህ ተደርጎ እንደዚህ ብራይዳል ሻወር ተደርጎ እንደዚህ ሆኖ፣ ሌላው ደግሞ አንቺ እያለሽ አድሬስ ማድረግ የምፈልገው ላቭ አይስላንድ የሚል ነገር የምታዩ ሰዎች
ወንድ ልጅም ሚስት ላቭ አይስላንድ የሚል ሾው የምታይ ከሆነ ለጎዳ ነው። አይተሽ ታውቂያለሽ ኪዲ? ኢትዮጵያ ውስጥ አሁን የኳስ ታይም አሁን ባለፈው ሚስ ልዩ የምትባል ሴትዮ በጣም የሚገርም እኮ ነው። ሚስ ልዩ እኮ ጥሩ ፖቴንሻል ያለሽ ፖቴንሻል አልኩኝ ጥሩ ነገር ላቭ አይስላንድ ነው ላቭ አይላንድ ይሁን ብቻ ፕሮናውንሴሽኑ እናንተ ያዙት እና ሚስ ልዩ ትልቅ ደረጃ ላይ ያለች ልጅ ምን አለች? የኳስ ታይም አልቋል። አሁን ላቭ አይስላንድ የምታዩ ሴቶች ጋዘር እናርግ። ከዛ እሷ የሚያገባት ባል አለ። ላቭ አይስላንድ ምን እንደሆነ ታውቂያለሽ? የሆነ ሪያሊቲ ሾው ነገር ነው። ሪያሊቲ ሾው ነው። ምንድን ነው የሚደረገው? ወይ 6 ወንድ 6 ሴት የሆነ ቦታ ይቀመጣሉ፣ ወይ 4 ወንድ ወይ 4 ሴት። ከዛ መሀል ላይ መርጦ መሳሳም ነገ ዛሬ ሳምሾው ዛሬ አንዷ የሳመችው ነገ እሷ ፊት ከሌላ ሴት ጋር ባዝ ሊያደርግ ይችላል፣ ሻወር ሊወስድ ይችላል፣ ሴክስ ሊያደርግ ይችላል፣ ሊሳሳም ይችላል። እንደዚህ አይነት ሙቪ እያየች ኢንጆይ የምታደርግ እንደዚህ አይነት ሪያሊቲ ሾው እያየች ኢንጆይ የምታደርግ ሴት ከሆነች ሚስት ለጎዳ ነው ወንድሜ፣ ለጎዳ ነው። የምሬ ነው። ሽን አርግ ራስን ወንድሜ ይባላል። እንደዚህ አይነት ሴት እንደዚህ ምኑ ነው የሚያዝናናው? ሊትራሊ ፖርን ከማየት እኮ አይተናነስም እኮ። ላቭ አይስላንድ ላይ ልሄድ ነው ምናምን ነገ ያየችውን ነው የምትሞክርብህ። ሴት ልጅ እንደዛ ናት። ሴት ልጅ አሁን ቲቪ ላይ አንዱ ቤቱን ቀለም የሚቀባበት ወይ ደግሞ የሚያድስበት ወይ ዕቃ የሚገዛበት ቪዲዮ ያሳያል። ነገ ያንን ላርግ ነው የምትለው ሴት ልጅ። ያየችውን ነው ልታረግ የምትፈልገው። ላቭ አይስላንድ ያለው ብላ አንዱ ከሁለት ሴት ጋር ሲሳሳም ምናምን ራቆቱን ዛሬ ከዚች ጋር ተኝቶ ነገ ከዛ ጋር ሲተኛ ምናምን ብላ የምታጨበጭብ ከሆነ ነገ ከበደና አበበን አብራ ታጫውትላለች። ከዛ ላይፍ ይከብድብሃል አንተ። እሺ ሌላ የምጠይቅኝ ጥያቄ አለ? ቤቲ የምትባይ ሴትዮ አጻፊ በእናትሽ ያለው